አቶ አህመድ ወሎ አንድ ግጥም ገጠሙ ይባላል። ቀኙ የሰራውን ግራ ያፈረሰው ሁሉም ጦማዳሪ ሆነ ያገሬ ሰው አልቅሶ ከመኖር እድሜ ዘመኑን አይቆነጠጥም ወይ ቀኙ ግራውን አሉት ይባላል። ሀገር መቀየር የሚፈልግ ኃይል ካለ ተራራውን ጫካ ይሆናል፣ ይናዳል፣ ውሃውን ውበት ይሆናል፣ ድልድይ ይሰራበታል፣ ማስዋብ የቱሪስት መናኸሪያ ማድረግ ይቻላል ማለት ነው። አንድ ታሪክ አለ። እዚህ ከተማ ውስጥ አቶ አህመድ ወሎ የሚባሉ ወይም አባ ኑሩ የሚባሉ ዘይት ነጋዴ ነበሩ። የዘይት ንግዱ ስም ቅቤ ለምኔ ይባል ነበር። እኚህ ሰው የዘይት ነጋዴ ከመሆናቸው ባሻገር አንድ የሚታወቁበት ባህሪ ያላቸው፣ ከሳቸው አነስ ያለ ገቢ ያላቸውን ሰዎች ስራ እየፈጠሩ ያግዙ ነበር። ዘይት እየሰጡ እነዚያ እየቸረቸሩ ገንዘብ እንዲያመጡ ህይወታቸው እንዲሻሻል ይደግፉ ነበር። በደግነታቸው የሚታወቁ ሰው ናቸው። እኚህ ሰው ከሚያግዟቸው ሰዎች መካከል አንዲት እናት ነበሩበት። እኚህ እናት ሁልጊዜ ሄደው ዘይት ይወስዳሉ። ሸጠው መጥተው ገንዘቡን ከፍለው ዘይት ይወስዳሉ። ሁሌ ሲመጡ ግን ያለቅሳሉ። እያለቀሱ ዘይት ከአቶ አህመድ ወሎ ወይም ከአባ ኑሩ እየተቀበሉ ይቸረችራሉ። እና አባ ኑሩ ለምንድነው በመጡ ቁጥር የሚያለቅሱት የሚያዝኑት ብለው ይጠይቃሉ። እና ያኚህ እናት ሁለት ልጆች አሉኝ፣ አንደኛው ልጅ ከርሶ በብድር ወስደውን ዘይት በትጋት ሽጦ ገንዘቡን ያመጣልኛል፣ አንደኛው ልጅ ጊዜ ጠብቆ አድብቶ አድፍጦ ያን ገንዘብ ሰርቆ ያባክንብኛል። አንደኛው ልጅ ያግዘኛል፣ አንደኛው ልጅ ያዳክመኛል። በዚህ ምክንያት ውስጤ ሐዘን ገብቶ ነው በየጊዜው የማዝነው የማለቅሰው ብለው ሴትየዋ ሲመልሱ አቶ አህመድ ወሎ አንድ ግጥም ገጠሙ ይባላል። ቀኙ የሰራውን ግራ ያፈረሰው ሁሉም ጦማዳሪ ሆነ ያገሬ ሰው አልቅሶ ከመኖር እድሜ ዘመኑን አይቆነጠጥም ወይ ቀኙ ግራውን አሉት ይባላል። ሀገር መቀየር የሚፈልግ ኃይል ካለ ተራራውን ጫካ ይሆናል፣ ይናዳል፣ ውሃውን ውበት ይሆናል፣ ድልድይ ይሰራበታል፣ ማስዋብ የቱሪስት መናኸሪያ ማድረግ ይቻላል ማለት ነው። ኢንቨስት ማድረግ ያለብንም ሰው ላይ ነው። ማክበር ያለብንም ሰው ነው። ሰው ደግሞ ራሱን ማወቅ አለበት። ስፔሻሊ ኢትዮጵያ ከአረባት ያለን ነገር ሳይሆን በኋላ እነሱ ሀገር ኢንቨስትመንት እያደረገ ስለሆነ በርካታ ሰዎች በርካታ ሀገራት ውሃዋን በጣም ሁሉ ሁኔታ አላቸው። ከሀያ ዓመት በፊት የአፍሪካ የሚባለው ሀገር 5 ነው። አሁን 9 ደርሷል። ኢትዮጵያ ትበለጽጋለች፣ ትለወጣለች። የኢትዮጵያ ሬኔሳንስ እውን ይሆናል።